በዚህ በገድላትና ድርሳናት ላይ ዶግማቲክ ከሆኑ የኢትዮጵያ ቤተክርስቲያን የኦርቶዶክስ ትምህርቶች ጋር እንዴት ነው አንድ የሚሆኑት አንድ ማይሆኑት? ቋንቋውን በትክክል ላልለው እችላለሁ። ምንድን ነው የምታስረዳው ነገር አለ? ትናንት እዛ ሲከራከሩ ኦኬ ሚውት አድርገው አንተ ጋር እሺ አደርጋለሁ። እሺ አድሬስ አድርገኸው በዚህ ጉዳይ ክሊር የሆነ ነገር እስኪ እንስማ። እኔም ትናንት እነ ኤፍሬም ጋር ስታወራ ስለሰማሁ ነው። ይኸው እሺ መጀመሪያ እስኪ ከቃሉ ትርጉም ልነሳና የቃሉን ትርጉም መነሻውን ሐሳቡ ምን እንደሆነ ነገር ዶግማ ማለት የማይለወጥ የማይሻር የማይቀየር በምንም አይነት ሁኔታ ውስጥ የማይቀየር የማይለወጠውን ነገር ዶግማ ብለን እናስቀምጠዋለን ወይም አስተምህሮ እንለዋለን። አንኛ አስተምህሯችን አይለወጥም አይቀየርም። ከዛ ውስጥ ለምሳሌ አምስቱ አዕማደ ምስጢራት አሉ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እነዚህ መሰረታዊ ቤተክርስቲያኒቷን ፒላሮች ናቸው፣ ዶግማዎች ናቸው፣ አስተምሮች ናቸው፣ የማይለወጡ ናቸው። እነዚህን መለወጥ መቀየር አይቻልም። እኚህ ለምሳሌ የእግዚአብሔር አምላክ አንድነትና ሶስትነት በምንም አይነት ሁኔታ ውስጥ የሚለወጥ የሚቀየር አይደለም። የጌታ አምላካችን የኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት የሚቀየር የሚለወጥ አይደለም። ቅዱስ ጥምቀትም ቢሆን ያድናል፣ የኃጢአት ስርየት ይሰጣል ብለን እናምናለን። የጌታ ስጋና ደም የዘላለም ሕይወት ይሰጣል እናለን። በመጨረሻው ቀን ሙታን ሁሉ ይነሳሉ፣ ትንሣኤ አላቸው ብለን እናምናለን። ይሄ የማይለወጥ የማይሻር የማይቀየር እጅግ በጣም የጸና መሰረታዊ ትምህርታችን። ኦኬ በነዚህ ሁኔታ ውስጥ የሚሰጠው የትኛውም ትምህርት አይቀየር፣ ይሄ ዶግማችን ነው እንላለን። ግን ገድላት ከዛ ደግሞ ዶግማችን የሚቀዳው ደግሞ ዶግማ የሚሰራው የሚቀዳው ደግሞ ፕራይመሪ ሶርሱ መጽሐፍ ቅዱስ ይሆናል። ይሄ ትምህርት የሚወጣጣው ከመጽሐፍ ቅዱስ እና ከቤተክርስቲያን አስተምህሮ ከቤተክርስቲያን አባቶች አስተምህሮ ከቅዱስ ትውፊት ከዛ ውጪ ቤተክርስቲያን ውስጥ ገድላት አለ፣ ድርሳናት አሉ፣ ተአምራት መጽሐፍቶች አሉ። እነዚህ መጽሐፍት ናቸው። ገድላት ማለት ቀጥተኛ ትርጉሙ ገድል ማለት ስራ ተጋድሎ እንደማለት ነው። ይሄ ማለት አንድ ቅዱስ በቤተክርስቲያኒቷ ውስጥ በነበረበት ሰዓት ላይ የህይወት ታሪኩ ያሳለፈው የክርስትና ህይወት የግለሰቡ ማለት ነው ይጻፋል። ይሄ ሲጻፍ በህይወቱ ከማንና ከማን እንደተወለደ፣ የት እንዳደገ፣ ምን እንደሰራ በክርስትና ህይወቱ ያደረገውን እያንዳንዷን ነገር የምንጻፍበትና ክርስትናው ላይ ያደረገውን እያንዳንዷን እንቅስቃሴ የሚቀመጠው ምን ይባላል? ይሄ ገድል ይባላል። ተአምር ማለት ደግሞ በክርስቶስ ኢየሱስ የሚያምኑ እነዚህ ምልክቶች ይከተላቸዋል እንደተባለ በእግዚአብሔር ላይ የሰራቸው ተአምራት የተጻፉበት የተአምራት መጽሐፍት ይባላል። ድርሳን ስንል ደግሞ የቅዱሳን መላእክትም ሊሆን ይችላል። በምድር ላይ የተጋደሉ ሳይሆን እግዚአብሔር ከሱ ወደኛ ሲልካቸው ያደረጉትን እያንዳንዱን ስለነርሱ የምንማርበት የምናውቅበት መጽሐፍ ይሄ ምን ይባላል? ድርሳን ይባላል። እነዚህ በአጭሩ መጽሐፍት ተብለው ይቀመጣሉ እና ጥቅማቸው ምንድን ነው? ክርስቲያኖች በክርስትና ህይወታቸው እነሱን እያዩ እየሰሙ እንዲበረቱ እንዲጸኑ ማድረግ እንጂ የቤተ ክርስቲያኒቷ አይን ወይንም አስተምሮ ወይንም ዶግማ ወይም ስርዓት አምልኮች አይደሉም። ለቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነት በሚለው መጽሐፍት ውስጥ ሲቀመጥ አምስቱ ዶግማ የምንላቸው አምስቱም አዕማደ ምስጢራት እንደሆኑ እነዚህን አጥርታ ታስቀምጣለች። መጽሐፍት አምላካውያት የሚባሉ ወይንም ደግሞ የማይቀየር የማይለወጥ መጽሐፍ ብላ ደግሞ መጽሐፍ ቅዱስን ዘርዝራ ታስቀምጣለች። ከነዚህ ዝርዝር ውስጥ ገድላትና ድርሳናት ስለሌሉ እነዚህ የሃይማኖት መማሪያ መጽሐፍት አይደሉም ብለን ዶግማ አይደሉም የምንለው ከዚህ የተነሳ ነው። ዶግማ ላለመሆናቸው ደግሞ ፕራክቲካሊ ቤተክርስቲያን የስርዓት አምልኮዋን ስታከናውን ወይንም ስትፈጽም መጀመሪያ ስርዓት አምልኮዋ በምን ይከናወናል ካላችሁ በቅዳሴ ስነ ስርዓት። በዚህ በቅዳሴ ስነ ስርዓት ላይ የሚነበበው አንደኛ ወንጌል ቅዱስ ወንጌል፣ ሁለተኛ የሐዋርያት ስራ፣ ከዛ የሐዋርያው ቅዱስ ጳውሎስ መልእክት፣ ከዛም የሌሎቹ መልእክት መጽሐፍ አምላካዊያት ወይም እስትንፋሰ እግዚአብሔር ወይንም ጋድስ ብሪዝድ የሚባሉት መጽሐፍት ይነበባሉ። ከዚህም የተነሳ ምን እንላለን ማለት ነው? እነዚህ ዶግማችን ለሆነው ትምህርት መጀመሪያ ምንጭ ናቸው እንላለን። ከገድላትና ድርሳናት የሚሰራ የሚመጣ ምንም አይነት ዶግማቲክ አስተምሮ የለንም። ገድላት ድርሳናት ምዕመናንን ለማጽናት ምዕመናንን ለማበረታታት ምዕመናን በክርስትና ህይወት እንዲበረቱ እንዲጸኑ የቅዱሳንን ህይወት ታሪክ ማስተማሪያ እንጂ ከዛ በዘለለ ሃይማኖት የምንመሰረትባቸው አይደሉም። የሃይማኖት መመስረቻ መጽሐፍት ስላልሆኑ ዶግማ አይደሉም። ሊለወጡ ሊሻሻሉም ደግሞ ይችላል። ቅድም መነሻ ይልም ብያለሁ። ገድላት ድርሳናት አይለወጡም አይቀየሩም ብያለሁ። ገድላት ድርሳናት ይቅርታ አምስቱ አዕማደ ምስጢራት አይለወጡም አይሻሩም አይቀየሩም ብዬ አስተምሬያለሁ። ገድላት ድርሳናት ግን ስህተት ሊኖርባቸው ይችላል።
መጽሐፍ ቅዱስ ስህተት አልባ መጽሐፍ አይደለ? ገድላት ግን ስህተት ሊኖርባቸው ይችላል። ሰው ልጆች በተለያየ ጊዜ ሲጽፏቸው የታሪክ ግነት ሊኖርባቸው ይችላል። የአጻጻፍ ስልት ስህተት ሊኖርባቸው ይችላል። እነዛ ከመጽሐፍ ቅዱስ ጋር የተጋጨ ነገር ሊኖራቸው ይችላል። ስለዚህ በአባታቸው መጽሐፍ ቅዱስ እየታረሙ የሚቀጥሉ ስህተት ሲገኝባቸው ሊታረሙ የሚችሉ መጽሐፍት ናቸው። ከዚህም የተነሳ ዶግማ እንዳልሆኑ መረዳት እንችላለን። ኦኬ ለምሳሌ በአሁኑ በ2016-17 የወጣው ተአምረ ማርያም ለስንተኛ ጊዜ ታርሞ የወጣ ተብሎ ተቀምጧል? ለምን? ላዩ ላይ የቃላት ስህተቶች ስለነበሩበት እነዛ ቃላቶች ታርመው ወጥተዋል። የቅዱስ ዮሐንስ የዘካርያስ ልጅ ዮሐንስ የእሱ ገድል በቤተክርስቲያናችን ስህተት ነው፣ ይህን መጽሐፍ መቀበል አይገባም ብላ ጽፋለች። ስለዚህ ዶግማ ቢሆን ኖሮ ቤተክርስቲያን ይህን መጽሐፍ ይለወጥ፣ ይቀየር፣ ይሰፋ፣ ይቀደድ አትልም ነበር። ገድላትና ድርሳናት ግን ስህተት ሊገባባቸው ይችላሉ። ከስተታቸው ይታረማሉ። ከዛ በዛው ይቀጥላሉ። ከዚህ የተነሳ እነዚህ የሃይማኖት መመስረቻችን ወይም ዶግማዎችን ሳይሆኑ በጊዜ ሂደት የቅዱሳን ታሪክ ተጽፎባቸው እኛ በቤተክርስቲያን ውስጥ ያለን ክርስቲያኖች እንድንማር፣ እንድንጸና፣ እንድንበረታ የሚያደርጉ መጽሐፍትና መጽሐፍት ብቻ ናቸው። ለዛም ነው በገድላትና ድርሳናት ከፕሮቴስታንቱ ጋር ማንከራከረው። የሃይማኖት መመስረቻችን የዶግማ ምንጮቻችን ስላልሆኑ ነው። የዶግማ ምንጫችን በሆነው በቅዱስ ትውፊት፣ የዶግማ ምንጫችን በሆነው በመጽሐፍ ቅዱስ በቤተክርስቲያን አስተምሮ ከማንኛውም ሰው ጋር በየትኛውም መድረክ ፊት ለፊት ገጥመን የማውራት ሞራሉም አቅሙም ጉልበቱን አለን፣ አድርገንም ውጤት አምጥተናል፣ ወደፊትም እናደርገው። ግን ገድላት ድርሳናትን ላይ ያሉትን እያንዳንዱን ሀሳብ እያነሳን ከሰዎች ጋር ማንማማረው ሲጀመር መጽሐፍቶቹ ለዊዝን ቸርች ብቻ አቅም አንብበው ምን እንዲያደርጉ በቻሉት አቅም አንብበው የእግዚአብሔርን የቅዱሳንን ተጋድሎ እና የሃይማኖት ጽናት እንዲኖራቸው ከማስቻል የተነሳ የተጻፉ ናቸው እንጂ የዶግማቲክ ቲቺንጎች አይደሉም። ስለዚህ ነው በእነሱ ዙሪያ ላይ አንወያይም ልምንለው ብዙ ጊዜ። ይሄ ደግሞ ብዙ ማስረጃዎች አሉ። ይኸውላችሁ እዚህ ያላችሁ ሰዎች ይኸው እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራኖቻችን እንደዚህ እየመጡ ትምህርቶቻቸውን እየተናገሩ ጥያቄ ካላችሁ መጠየቅ የምትችሉበትን አውድ አንዳንድ ጊዜ ምን መሰለ ልደትዬ ያየው ትላንት አሁን እዛ እነ ኤፍሬም ጋር ገብተህ ስታወራ በቃ ጥያቄያችሁ ጥያቄ ሆኖ መምጣት የሚችልበት መምህራኖች ባሉበት ጥያቄያችሁን መጠየቅ ትችላላችሁ። ስለዚህ እኔ የምለው ምን መሰላችሁ እየለያችሁ ዶግማቲክ የሆኑ ነገሮችን ቀጥሎ የቤተክርስቲያን ትምህርት የምንላቸውን እነዚህ አሁን ልደት ያብራራልን በአብዛኛው እኔ ሰው የሚያውቀው አይመስለኝም። ብዙ ሰው የሚያውቀው አይመስለኝም። እንዲሁ ነው በጭፍን ለመቃወምም የሚያስችል ግራውንድ አለው ብዬ የተወሰኑትም አንብበናል የሚሉ ሰዎች ለመነጋገር የሚያስችለውን ነገር ይሄ ከብሽሽቁ ወጥተው ለመነጋገር የሚያስችል አውድ አላየው። ስለዚህ እኔ ልደትዬ በጣም ቴንኪው። ጥያቄ ካላችሁ ይኸው ልደት አለ፣ ሌሎችም መምህራን አሉ። ልዩነቶቻችሁን ተቀብላችሁ በዚህ ጉዳይ ላይ እናወራለን የምትሉ ሰዎች ይሄው ነው የምለው፣ ሌላ ነገር የለኝም። አይደል ልደትዬ? ትላንት ስታወሩ ስለሰማሁ ነው። ኤግዛክትሊ ይሄው ነው፣ ሌላ የተለየ ነገር የለውም። እና ስለዚህ ዋና መማሪያ ዋና በእኛና እናንተ የተለያየ ነው መጽሐፍ ቅዱስ ላይ ባለ እውነትና አስተምህሮ ነው አይደለ እንዴ? ከሌላውም ጋር ከሙስሊሙም ይሁን ከፕሮቴስታንት ወንድሞቻችንም ሆነ ከኦልጂ በተለያየ ጋር የተለያየ ነው። ተቋርጧል። ልደቴ ተቋርጧል። እየሰማሁ አይደለም። ይሰማችኋል? ይሁን እኔ እየሰማሁ አይደለም። እየሰማሁ አይደለም። ይሰማችኋል? ተቋርጧል። ተቋርጧል። ተመልሻለሁ። አሁን እየሰማሁ አይደለም። አሁን እየሰማሁ አይደለም። አሁን አለ። ስለዚህ የእኛና የእናንተ ልዩነት ገድላትና ድርሳናት ሳይሆኑ ክርስቶስ ኢየሱስ ባስተማረው ትምህርት ላይ ስለሆነ በነገረ ድነት፣ በነገረ ስላሴ፣ ስራ ለድህነት በቃ ጠቅለል ያሉ መሰረታዊ የምንላቸው ትምህርቶች ላይ እስከሆነ ድረስ እኛም እናንተም መወያየትም መከራከርም ካለብን በነዛ ትምህርቶች ላይ መሰረት አድርገን መወያየትና መማር አለብን።
እንጂ ሃይማኖታዊ ምንጭ ባልሆኑ መጽሐፍቶች ላይ ስህተት ቢገኝባቸው ሊታረሙ በሚችሉ መጽሐፍቶች ላይ በእነሱ ላይ መወያየትና ክርክር ማድረግ አይቻልም። ለዘመናት ሞከራችሁ ውጤት አልመጣለ። ከቻላችሁ ጎበዝ ከሆናችሁ ቤተክርስቲያን በምታስተምረው ጽኑ ትምህርት ላይ ማስተማር ነገር። አሁን ለምሳሌ ቅዳሴ አስቀድሶ የሚያክሰው ካለ ቅዳሴ ላይ ተአምረ ማርያም ሲነበብ ሰምታችሁ ታውቃላችሁ? ድርሳናት፣ እነዚህ ሁሉ መጽሐፍቶች የአምልኮ ስርዓታችን ከመጀመሩ በፊት የሚከናወኑ ናቸው። እናም እነዚያ መጽሐፍቶች የሚነበቡት ክርስቲያኖች በክርስትናቸው እንዲበረቱ እንዲጸኑ ከማስቻል ለማበርታት ነው እንጂ ከዛ በተለየ መንገድ ስርዓት አምልኮ የሚፈጸምባቸው አይደሉም። ኦኬ። እና ይህንን ከልብ አድርጋችሁ ልታስተውሉ ይገባል። ለዛ ነው እኮ አሁን እኛ ጋር ሲመጡ ለምን በገድል አናወራም ይላሉ። ለምን በገድል ታወራለህ? በአንድ ሰው ገድል ታሪክ ከምታወራ ከኔ ጋር በሙሉ መጽሐፍ ቅዱስ ታሪክ ብታወራ ይሻላል። በሙሉ መጽሐፍ ቅዱስ ታሪክ ብታወራ ይሻላል። ግን አሁን ላይ ደግሞ ማለት ነው አንድ ወዳጃችን አለ እንደምታውቀው ወንጌላዊ ኤርሚያስ እዚህ ቲክቶክ ላይ እሱ ነው አብዛኛው ጊዜ ስለ ገድላት የሚያነሳው አይደል? ዋና ትምህርቶች ላይ ከኛ ጋር መወያየት አቅሙና ድፍረቱን ስላጣ ወርደን ልደቴ ላመስግንህ፣ አንድ ነገር ላመስግንህ። እሺ በቃ ቴንኪው። በቃ አሁን ልቤን አረካው። ወንጌላዊ ኤርሚያስ በቃ ምንም የሚቀንስ ነገር የለም እንደሱ ብሎ መጥራት። ሰው ብሽሽቁን ቀለሜ ምናምን ይላል። ቴንኪው ለማለት ነው። ቴንኪው። እሺ ቀጥል። ኦኬ እሺ። እና እሱ አሁን ብዙ ጊዜ የገድላት መጽሐፍትን በማንሳት ይታወቃልና በእነሱ ብቻ ካልሆነ አለ በሌሎቹ በመሰረታዊ ትምህርቶች ላይ ከእናንተ ጋር አላወራም። እሺ እነሱን ተዋቸውና ና እስኪ በገድላትና ድርሳናት የምንወያይ ብንለው ለእሱ ብቻ ይህንን ፈቃድ ሰጠነው ነበር። ሁሌ እሱ ስለሆነ እነሱን የሚያነሳው ርዕሱን ጥምቀትም አድርገው ቁርባንም አድርገው እሱ ከፈለገው ከአቡነ ተክለ ሃይማኖትም ይሁን ከአቡነ ገብረ መንፈስ ቅዱስም ይሁን ዋሬቨር እኛም ምናልባት ካላወቅናቸው አዳዲስ የታተሙትን አሁን እሱ ጋር ነው የምሰማውና ከነሱም ቢሆን መጥቶ እንዲወያይ እድሉና ፈቃዱን ሰጥተነው ነበረ። ግን በዛ ዙሪያ ላይ መጥቶ መወያየት አልቻለም። ያንንም ተው ነው። አሁን ላይ እንደምታየው እነሱ ጋር በጣም ብዙ ቶፒክ አለ። አሁን ዜድ እንኳን እንደምታውቀው ድንግል ማርያም የአምላክ እናት አትባልም ወደ ማለት ደረጃ ደርሷል። አሁን ያ የክርስቶስ ኢየሱስ ፍጹም ሰውነቱን ወደ መካር ነው። ከእሷ ካልተወለደ እንኪያስ ከማን ተወልዷል ብለህ ታምናለህ? ኦኬ። እና እኛ በሁለቱም በኩል በቂ ኃይል አሰማርተን ስራችንን ሰርተናል። በእስልምናው በኩል እፎይ ከበቂ በላይ ይመክታል፣ ይጠይቃል። ብዙዎቹ መነጋገሪያ እስኪሆንባቸው ድረስ ትምህርታቸው ድረስ በቂ የቤት ስራ ሰጥቷቸው አስተምራቸዋል። በዚህ በኩል በፕሮቴስታንቱም በኩል ደግሞ እኛ እስከዛሬ ድረስ ያደረግነው ውይይት ፍሬን አፍርቶ ይኸው እነሱ ዛሬ ላይ እርስ በርሳቸው ይነጋገራል። እኛ ደግሞ ይኸው ቤተክርስቲያናችን ምትለንን እየሰማን አለን። በዚህ ደረጃ ላይ ነው ደርሰን ያለ ነው። እና ይሄ ከምን የመጣ ነው የምትሉ ከሆነ አንድ የእግዚአብሔር ኃይል፣ የእግዚአብሔር ጉልበት፣ የእግዚአብሔር ቀኝ፣ የእግዚአብሔር ክንድ ሲረዳና ሲያግዝ ብቻ ነው። ሁለት ደግሞ ለምን እንደዚህ በዚህ ልክ ምቹ ሆነላችሁ እያንዳንዱ ነገር ምትል ከሆነ አንድ ማስታወቂያ እባክህ ቢሊ የምትባለው ተፈጸመ። እባክህ በቃ አንተ በእኛ አታምንም ማለቴ እዚህ በሚደረጉት ነገሮች አትላክ። በቃ ልደት እንዲናገር ፈቅጃለሁ። ልዩነት አለ የምትሉት ችግር አለ። ይኸው ልደት እያለህ እኮ ነው። መነጋገር የሚፈልግ ሰው መነጋገር ይችላል። በቃ ምንም ሌላ ነገር የለውም። እንትን ቢልዬ አትላክ። በቃ ልለምን አትላክ። አላስገባህም ቢልዬ። ስለዚህ ልደት ቀጥል። ምንም እንደዚህ ይሄን የኢትዮጵያ ኦርቶዶክስ ዶግማቲክ የሆኑ ትምህርቶች አሁን እንዲሁም አሪፍ ነገር እኮ ሰማችሁ አይደል? ተለይተው ቁጭ ያሉ መነጋገር የምትችሉበት መጽሐፍ ቅዱሳዊ እናውቃለን የምትሉ በተለይ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን በደንብ እናውቃለን የምትሉ ሰዎች ዕውቀታችሁ መሰረታዊ ነገር አለው ብለን ካመንን በቃ ይኸው አሉ እነ ልደት አሉ እኮ ሁሉም አሉ። ቲክቶክ አካባቢ ገብቶ ቤት ከፍቶ እንደ መሳደብ አይደለም የምለው ለዚህ ነው። እኛ አሁን በእኛ ጉዳይ ላይ ስትጠይቁን እኛም ቤት ከፍተን እንወያይ፣ ዲቤት እንግባ እንደምንለው ከኦርቶዶክስም ጋር ከኦንሊ ጂሰስም ጋር ቤት ከፍታችሁ እንደምትሉት አይደለም። በቃ ይኸው ተነጋገሩ። ስትነጋገሩ ግን አሁን ቢሊ ባስገባ እርግጠኛ ሆኜ የምልህ ነገር ማለት ነው እኔ የሚመጥን ነገር ታወራለህ ብዬ ስላላመንኩ ነው። እሺ ቀጥል አሌክስ። ቆይ አንድ ደቂቃ ስጠኝ፣ አንድ ቴክስት ልመልስ ነው። አንድ ፕሊዝ። እሺ ፕሊዝ በቃ እሺ። እና ዛሬ ያው አስገብተህ እኮ ነው መመጠሩና አለመመጠሩን
ማን ይፈልጋል ልደት? አይ እኔ አላስገባም። አይ ቢሊን አላስገባም። ቢሊ ይሳደባል። ኧረ ቢሊ ነው እንጂ ጓደኛሽ ይሰማል። ተመልሻለሁ። ተፈጸመ የሚባለው ቢሊ አይ እሱ ገና አይሆንም። ይቅር አይሆንም። እሱ በጣም ይቀረዋል፣ ብዙ ነገር ይቀረዋል። እና ምን ልልህ ፈልጌ ነው መሰለህ ፓስተር፣ እንግዲህ እግዚአብሔር ለሁሉም ነገር እግዚአብሔር ሲረዳና ሲፈቅድ ነው። በእግዚአብሔር ኃይልና እርዳታ ይሄ ነገር ሆኗል። ሞር የተመቸን ደግሞ ምንድነው መሰለህ ፓስተር፣ እዚህ መድረክ ላይ ስንወያይ የፕሮቴስታንቱ አንድ አለመሆን እኛ በቀላሉ የስተት ትምህርቶችን እንድናጋልጥ አግዞናል ብዬ እኔ በግሌ አምናለሁ። በየቦታው ሆኖ መጠዛጠዙ፣ ሃይባይ ማጣቱ፣ ሰብሳቢ አለመኖሩ፣ የሚመራው አካል አለመኖሩ እና ደግሞ ሁሉም በየራሱ መንገድ መሄዱ በቀላሉ ትምህርታቸውን እያነሳ እንግዲህ መካነ ኢየሱስ እንኳን እንደምታይ ራሷን አግልላለች አይደለ? ወደ እኔም እንዳትመጡብኝ እስከ ማለት ደረጃ ደርሳለች። ሙሉ ወንጌል ስታስተምር የነበረውን እና አሁን ያስተካከለችውን አይተሃል። እንግዲህ እያንዳንዱ ነገር አለ። ቃለ ሕይወት እንደዚህ አይነት መግለጫ ሰጥታለች። ሁሉም በየራሱ በቃኝ ማለቱ አንደኛ ያው ምዕመኑ እኔ አላውቅም፣ የፕሮቴስታንት ምዕመን ነገ ወዴት እየሄደ እንደሆነ ነገ የት እንደሚሰበሰብ በማን ጥላ ስር እንደሚሆን ግልጽ ባይሆንልኝም ግን ያው በእኛ በኩል ያለው ነገር ይሄ ነው። እግዚአብሔር አምላክ በእውነት የተመሰገነ ይሁን። ምኞታችን ሁላችሁም ወደ እውነትና ወደ ጌታ እንድትመጡ ነው። ግን እንዴት ግን እኔ አንድ ጥያቄ አሌክስዬ፣ በቅንነት ለአንተ ከምን የመጣ ይመስልሃል የዚህ ሁሉ የፕሮቴስታንት መለያየት፣ መከፋፈልና ዳር ይዞ መቀጣቀጥና አንድ ወጥ የሆነ ቸርች ሳትኖር ቀርቶ እርስ በርስ መቀጣቀጡ ምክንያቱ ከምን ምንድን ነው? አንድ መሆን ያቃተው ፕሮቴስታንቱ ለምን ይመስላል አሌክስ? ምን መሰለ ልደትዬ፣ የዚህ አሁን የኢትዮጵያ ወንጌል አማኝ ካውንስል የሚባለው ኦፊስ ትልቁም ነገር አሁን እየተደራጀ ያለው እየሰራም ያለው ነገር የትምህርት ዝንፈቶች፣ ቀጥሎ ልምምድ፣ አሁን ትላንትና እንዳልነው ነው። በማን ይዳኛል፣ ማን ነው ዳኛው? እዚህ ቲክቶክ አካባቢ እንደሚወገዘው አይደለም። እዛ ራሱን የቻለ የትምህርት ክፍል ዘርፍ አለ። ስነ መለኮቱ ላይ መንፈሳዊ ልምምድ የሚባሉት አሁን የኢትዮጵያ ቤተክርስቲያን ልክ እንደ ኢትዮጵያ ኦርቶዶክስ ከሌሎቹም በዚህ በአደረጃጀት ደረጃ ያለውን ኤክስፒሪየንስ እሱን ለማዳበር እየተሰራ ነው። አሁን እንደሱ የሆነ እየመጣ ስለሆነ እንትን አሁን ለምሳሌ ያህል የታገዱ አሉ፣ ትምህርታችሁ ስህተት ነው የተባሉ አሉ። ቀጥሎ ደግሞ የሚገርምህ ነገር ማለት ነው በጣም ብዙዎቹ በዚህ ጉዳይ ላይ ማሻሻያ ያሳዩ ከኢትዮጵያ ወንጌል አማኝ ተነስተው ትምህርታቸውን ማስተካከያ እንዲያደርጉ የታገዙም ሰዎች አሉ። ልዩነቱ ያው እንትኑ ክፍት ስለሆነ ነው። አውዱ የወንጌል አማኝ ከኢትዮጵያ ኦርቶዶክስ የተለየ የሚያደርገው እንትኑ ክፍት ነው፣ አውዱ ክፍት ነው። ቢሆንም ግን ማሰሪያው ያልተለያየው የኤፍሬም ባለጊዜውን ቃል ልዋስ ያልተለያየው ግን የተለያየ በሚመስለው መልኩ ላይ ያለው አደረጃጀት ላይ እየተሰራ ነው ያለው። በዚህ ምክንያት በጣም ካውንስሉ ጥሩ ነገር እያደረገ ነው ብዬ ነው እያመንኩ ያለው። እዚህ ያለው ቲክቶክ አካባቢ ያለውን ነገር በፍጹም እንደሱ አይደለም። ወንጌል አማኝ ካልቸሩ እሱ አይደለም። ተነስቶ ዜድ እንደሚያወግዘው አይደለም። ዜድ ምን ላይ ቆሞ ነው የሚያወግዘው? ከበደ የሚባል ሚስተር ኤክስ አለ። ምን ላይ ቆሞ ነው እንዳልከው ለዚህ ሁሉ ነገር መከፋፈል ምክንያቱ ግለሰቦች እየተነሱ ሐሳባቸውን በፈለጉት መንገድ እየተረጎሙ እንደሚሄዱት እንደሚሆን አይደለም ለማለት ነው። እና የዚህ የወንጌል አማኝ አካባቢ ያለው አውዱ ትንሽ ሰፊ ነው። እሱንም አሁን ማሰሪያው የተለያየው ግን ያልተለያየው በካውንስል ደረጃ የተዋቀረ እየሰራ ያለ የትምህርት ክፍል ዘርፍ ካውንስሉ ላይ በጣም በቀደም ይኸውልህ ዜድን እዚህ ጠየቅኩት፣ በካውንስሉ ታምናለህ ወይ? አንዳንዱ እንደሚለው አይደለም እዚህ እንደሚያወራው ገብተዋል። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን አደረጃጀት ይሄ ፓትሪያርክ ያለው ሁሉም ስርዓቱ ያው ለብዙዎቻችን ጥሩ ማስተማሪያም ነው እና እንደሱ አይደለም፣ ይሄ ሌላ ነው ለማለት ፈልጌ ነውና ግን ዋናው ትላንትና ሲከራከሩ ምን መሰለ ትላንትና መከራከሪያ እነ ፊጋ ገብተ ስታወሩ ያኛው ልጅ መረጃ አንተ እየጠየቀ ወተ ቤት እስክትከፍት ያደረገው እያወራ አንተ የምትለውን ነው ማመን ያለባቸው፣ እነሱ የሚያስቡትን ነው። በቃ ኦርቶዶክስ ይሄንን ነው የምታምነው። ፍቺዎቻችን ከዋናው ዶግማቲክ ከሆኑት ነገር ጋር ስናነጻጽረው ምንቀበለው አለ። ቅድም እንዳልከው ነው። እሱን ነገር አንተ እየነገርከን አንተ የምትነግረውን ነው የምትነግረኝ ነው እኛ ምናምነው ነው። መነጋገር እንኳን ከተቻለ
በዚህ መንገድ ነው ማምነው። አሁን አንተ በምታደርግበት መንገድ ትላንት ኤፊ ቤት ባወራ ቀጥሎ ሲነጋገሩ ይህንን ነገር ቢያደርጉት ብዬ ማምነውን ነው አሁን እየጠየቅኩ ያልኩት ማለት ነው። እና ቴንኪዩ። ለማንኛውም እኔ የምልህ ምናልባት በቅንነት የምናወራው ፕሮቴስታንት ካለ ገስት ላይ አስገብተህ አንዳንድ ጥያቄዎችን እስኪ እንጠይቀው። ገስት ላይ ካለ ላስገባለህ ፈቃደኛ ከሆነ ተፈጸመን ሳይሆን ሌላ ሰው ከተፈጸመ ውጪ እስኪ እንጠይቃቸው። ከተፈጸመ ውጪ እሺ ከተፈጸመ ውጪ ከቢሊ ውጪ ማንኛቸው አላችሁ በዚህ ጉዳይ እንትን ልደት ባመጣው ሐሳብ አይ እኔ አትግቡ የኛዎቹ እያሉ ነው። ግሪሳ ሴቶቹ ናቸው የሚመሯቸው። ለዚህ ነው ልደትዬ ትላንት ብያለሁ አትግቡ። እሺ ቆይ ሴቶቹ ናቸው እዚህ ያሉ ሴቶቹ እህቶቻችን ምን አይነት እኔ ደፍረው ሁሉ እሺ እንትን ልደትን ይኸውላችሁ ልደትን ያመጣ አይ አንተ እንትን ቢሊ አትሆንም አንተ እንኳን ለልደት ለኔም አትሆንም። ተው ልደትን ለኔም አትሆንም። እሺ አንድ ቁጥር ጻፉ። ልደት ያወራኸው በዚህ ጉዳይ ላይ ጥያቄ አለኝ። ጥያቄን ይኸው አንድ ቁጥር ጻፉ። እንጠብቃለን። አንድ ቁጥር ቢሊ እንዳትልክልኝ አንተን። የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ላይ ጥያቄ አለኝ። ጥያቄ ይሄ ነው። አንተ ባወራው ምንድነው ዶግማዎቹና መስፍን መቆሌ። እሺ መስፍን መቆሌ የሚል አየው መሰለኝ። እሺ ላክልኝ። መስፍን መቆሌ ላክልኝ። እሺ መስፍን መቆሌ ላክልኝ። እዚህ ገብታችሁ የምትከራከሩበት ነገር የተለየ ነው። እሺ መስፍን መቆሌ ይኸው። እሺ ገብቷል። መስፍን ሰላም ነው? ሰላም ብያለሁ። እንዴት ናችሁ? አለን። የት ነው ህብረት የምታደርገው? የት ቸርች ነህ? እኔ መካነ ኢየሱስ። እሺ ጥያቄ ኖሮህ ነው? ጥያቄ ያው ዞሮ እኔ ባለፈ እዚህ ፓስተር ቤት ገብቼ ነበረ። የዚህ ፕላትፎርም አዲስ ተጠቃሚ ነኝ። ያው ለግዳጅ ኮንታክት ቦታ ነበረ። እኔ አሁን ፕሮቴስታንት ነኝ። ያው በፕሮቴስታንት አይደለም ቃሊ አይደለም ፕሮቴስታንት አይደለም ልደትዬ። ታይ ዋሽቷል። እንትን ልደትዬ አይደለም አይ አይደለም አይ እንዴ በቀደምም አስወርጄዋለሁ ልደትዬ። ሌላ ፖለቲካ ነው ይሄ የሚሰራው። እሺ ለእንትን አሁን እናውቃለን። ስለማውቀው ነው አሉ። ሌላ ልደት ላቀረባቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን እዚህ ላወራው ነገር በሙሉ ማን አለ አውቆ ሌላ ሰው ነው። ስለማውቀው ነው አለ ላኩ። ከሌላችሁ ይኸው መምህራኖቹ አሉ። ጥያቄ ካላችሁ እየገባችሁ መጠየቅ። እሺ ወይን በክርስቶስ ወይን መዳን በክርስቶስ ይኸው ላስገባ። ጥያቄ ትጠይቃላችሁ። በቃ አሁን ሲያወራ የሰማችሁትን። እሺ ይኸው መዳን ላክልኝ። ይኸው መዳን ልብ ልቅ ነው። ኧረ እሺ እነሱ ማውስቲ እኔ ማላቀው። እሺ ማይከፈት ጥያቄ። እሺ ጠይቀው ልደትን። እንዴት ናችሁ? ኦኬ ምንድነው እኔ ግራ የገባኝ ነገር አሁን ሲናገሩ ቆይ ተረጋጋ። ቆይ መዳን ቆይ ጠይቀው። አሁን ልደትን ጠይቀው። ምንድነው ግራ የገባ ምንድነው? ልጠይቀው ብዬ እኮ ሃይማኖት አይደሉም ማለት ምን ማለት ነው? ገድላት ድርሳናት ሃይማኖት አይደሉም ማለት ምን ማለት ነው? ትምህርቶቹን አንቀበላቸውም። እዛ ውስጥ ያለው ነገር ሃይማኖታችንን የሚገልጥ አይደለም ነው? ምንድን ነው? ምን ማለት ነው? ጥሩ። ሃይማኖት የሚለውን ትርጉም ታውቀዋለህ? ምን ማለት እንደሆነ መጀመሪያ ሃይማኖት ማለት ምን ማለት ነው ታውቃለህ? በራስህ ትርጉም። ሃይማኖት እምነት ማለት ነው አይደለ? እምነት ነው የምናምነው ነገር ማለት ነው። ሃይማኖት ማለት እምነት፣ አስተምህሮ ተብሎ ይነገራል። ስለዚህ የሃይማኖት አይደሉም ወይም ደግሞ የሃይማኖት መመስረቻ አይደሉም ስንል ሃይማኖት ብለን የምንናገረው እኛ አስተምህሮ
አስተምህሮ ስንል ደግሞ ከመጀመሪያ ጀምሮ ከጥንት በእግዚአብሔር ልብ የነበረ በኋላም ለሕዝቡ የተገለጠ የማይለወጠው የማይሻሻረው የሐሳብ ጭማሪ የሐሳብ መቀነስ የማይደረግበትን የነገረ እግዚአብሔር ትምህርት ብዬ ለምሳሌ የሚስጥረ ሥላሴን ሌሎቹንም እንደዚህ ያስቀመጥኩኝ። እነዚህ ሃይማኖት ናቸው እና ገድላት ድርሳናት ደግሞ ሃይማኖት ሳይሆኑ አንድ የታሪክ መጽሐፍት ናቸው። ታሪካዊ መረጃ ይሰጣሉ። ሁለት ስለ ቅዱሳን በህይወታቸው ያደረጉትን እያንዳንዱን ተጋድሎ ህይወታቸውን ነው የሚያሳዩት፣ የህይወት ትሩፋታቸውን ነው የሚያሳዩት እንጂ ሃይማኖት አይደሉም የምንለው ከዚህ አንጻር ነው እንጂ የሆነ እንዳልባሌ ቃውጥተን የምንጥላቸው መጽሐፍቶች ናቸው አላልኩ። ስለዚህ ትምህርት አይደል። አሁን ለምሳሌ ገድላት ድርሳናት ላይ ኪዳናት ምናምን አሉ የተሰጡ ለጻድቃን ለሌሎችም ድርሳናት ላይ ለመላእክት ምናምን። አሁን እነዚህ ነገሮች ትምህርት አይደሉም፣ ህዝቡ ሊማርበት የሚችልና እንደ እውነት አድርጎ ሊወስደው የሚችል ነገር አይደለም። እንደዛ እያልክ ነው? የምናስተምርባቸው አይደሉም ነው እያልክ ያለው? ሰው የሚያምነው ነገር ቆይ አንዴ ልጨርስልህ። ሰው ተምሮ የሚቀበለው የሚያምነው ነገር ከሆነ ሃይማኖት ነው። የሚያምነው እውነት ነው ብሎ የሚያምነው የሚኖርበት ነገር ከሆነ ሃይማኖት ነው ማለት ነው። ገድላት ላይ ያሉትን ትምህርቶች አታምኑበትም ማለት ነው፣ አትቀበሉትም ማለት ነው። ለይቶልናል እኮ መዳን ለይቶልናል። ልደርና ለመሰለ ለያቸው እኮ። እሺ ቀጥል። አይደለም አሁን እኮ ምድር ላይ መሬት ላይ ባለው ቤተክርስቲያን መሬት ላይ ያለውን ነገር አታውቀውም ማለት መሬቱን ተወው በቃ። ልደትን ልጠይቅ ነው የመጣው። ይሰበካል፣ እኛ እንሰማለን እኮ እንሰማለን። ገድላት ይሰበካል ቤተክርስቲያን ላይ መጣው። ቆይ ልደት ቆይ መዳን አንዴ ቆይ። ልደት አሁን እዚህ ሲያወራ ልደት አሁን እዚህ ሲያወራ ጥያቄ የሆነብህ ምድር ምናምን አይደለም። ልደት ስታወራ የነበረው በገድላትና ዶግማቲክ የሆኑ ነገሮች ላይ አንተ ምንድነው የምትለው? አሁን ለሰጠኸው ነገር ማብራሪያ ፈልጋለሁ ብለህ ፎከስ አድርገህ የምትጠይቀው ጥያቄ ካለና ምድር ላይ ምናምን ላይ አይደለም። አሁን ዋናው አንተ ልደት ይኸዋለ ጠይቀው። እኛ እየለየ ነገረን እኮ የቤተ ክርስቲያን ትምህርት የምንላቸው አሉ። ቀጥሎ ደግሞ እኛ በቤተ ክርስቲያን የማይቀየሩ ብለናቸው ዶግማ የሆኑ ትምህርቶች አሉ ብለናል እያለ አብራራለሁ። ይኸውልህ አሌክስ ግልጽ አይደለም። ሃይማኖት አይደሉም ካልክ ትምህርቶቹን አናምናቸውም እያልክ ነው ማለት ነው። ትምህርቶቹን የሚገባኝ ነገር ያ ነው። እዛ ውስጥ ያሉትን ትምህርቶች አንቀበላቸውም አናምናቸውም አላለህም እኮ መቻል አሌክስ እያለ ነው እንጂ 400 ቆይ ሃይማኖት ማለት እምነት ነው፣ ትምህርት ነው አለ እኮ። ትምህርት ነው ስንል ምን ማለታችን ነው አለ። ቆይ ትምህርት ነው ስንል ምን ማለታችን ነው አለ። የማይቀየሩ ትምህርቶች አሉ በቤተ ክርስቲያን ዶግማ። አልሰማሁም እንዴ ቅድም? የማይቀየር ማለት ዞሮ የምትማረውና የሚሰበክ ህዝቡ የሚያምነው ከሆነ ከቀየርከው እኮ ከለወጥከው እሰየው፣ ልክ አይደለም ብለህ ከቀየርከው እሰየው። ግን እያስተማረ የሚያምነው የሚቀበለው ነገር ከሆነ ትምህርት አይደለም ሃይማኖት አይደለም ማለት ምን ማለት ነው? ህዝቡ አምኖ የሚከተለው ነገር የሚኖርበት ነገር ከሆነ ሃይማኖት አይደለም እንዴት ትለዋለን? ይሄን አንተ የምታዳምጠው ነገርና እኔ የምናገረውን ነገር እኔ ስናገር አንተ ለመመለስ የምታዳምጥ ከሆነ መቼም እኔን ሀሳብ ታገኘው አትችልም። አስተምሮ ስል የሥላሴ ትምህርት ማለታችን ነው ብያለሁ አላልኩም? ብላል። የሥላሴ ትምህርት ብያለሁ አላልኩም? አሁን እኮ ብያለሁ አላልኩም? ብላል። ስለዚህ ትምህርት አይደለም እያልከኝ ነው? ገድላት ላይ ያሉት ገድላትና ድርሳናት አላለህም። ስማው ቆይ መዳን ቆይ አንዴ ስማው፣ በእናትህ አንዴ ስማውና ስትጠይቅም ይኸውልህ ቆይ ምን አድርግ መሰለህ መዳን እኮ ግን ምን አድርግ መሰለህ አሌክስ ሰው አንተ የምትለውንም ፌሩን እንጂ አሌክስ እየሰማሁት አይደል እንዴ? እየሰማሁ እኮ ነው እያወራሁ ያለው። ይኸው ቀጥል አንድ ጊዜ አዳምጥ። ከኔ አንደበት አይደል የምትሰማው? ገድላትና ድርሳናት አስተምሮ አይደሉም ስል ልክ እንደ ነገረ ክርስቶስ እንደ ነገረ ሥላሴ የማይቀየሩ የማይለወጡ አስተምሮችን የያዙ አይደሉም እያልኩ ነው። እኛ ሃይማኖት ስንል ሃይማኖት የሚቀየር የሚለወጥ የሚሻሻል ነገር አይደለም። ከነዛ ውስጥ አንደኛው ሚስጥረ ሥላሴ ትምህርት ነው። ኦኬ አሁን ልብ ብለህ በደንብ አዳምጥ። ስለዚህ ገድላትና ድርሳናት ግን አልኩ የታሪክ መጽሐፍቶች ናቸው። የቅዱሳን የህይወት ታሪካቸውን የያዙ ናቸው። ከዚህ አንጻር የአጻጻፍ ስልታቸው ራሱ ይዘታቸው ራሱ
ስተት ሊገኝባቸው በሚችል ደረጃ ያሉ ናቸው። ስተት ካለባቸው የሚለወጡ የሚቀየሩ ከሆኑ እነዚህ የሃይማኖት መጽሐፍት አይደሉም። ልክ እንደ ታሪክ መጽሐፍት ይዘን የቅዱሳን ታሪክ ህይወትን የሚናገሩ ነው እንጂ አምላከ የሃይማኖት መጽሐፍት አንላቸውም። ወይም ደግሞ ሃይማኖትን የምንመሰረትበት ዶግማን የምናስተምርበት መጽሐፍት አይደሉም ማለት ሃይማኖት አይደሉም ማለት ነው እንጂ አንተ እንዳልከው ስለዚህ የምታምኑባቸው ከሆነ እንዲህ የምትልባቸው ከሆነ የግድ ዶግማ ይሆናሉ የምትል ከሆነ ይሄ የራስ አመለካከት ነው እንጂ የኛ አመለካከት አይደለም። ለማመን በመጀመሪያ ደረጃ አንድን ነገር አመነ ሲባል ምን ማለት ነው? ሃይማኖት ሲባል ምንድን ነው የምታምነው የሚለውን ነገር ይወስነው። ከዛ ከሃይማኖት ውስጥ የወጡ ፍሬዎች ናቸው እኮ ገድላትና ድርሳናት። ያንን ሃይማኖት አምነው ተከትለው እግዚአብሔርን አውቀው አምነው የኖሩትን የቅዱሳን ታሪክ የያዘ ነው። ምኑን ነው የምታምነው? ገድላትና ድርሳናት። ሃይማኖትማ ነገረ እግዚአብሔር እኮ ነው። ምስጢረ ሥላሴ እኮ ነው ሃይማኖት። እኔ አሁን ልል የምፈልገው ነገር አሁን ያሉት ገድላት ድርሳናት ቤተክርስቲያኗ እቅፍ ውስጥ ያሉት የኔ መጽሐፍ ናቸው ብላ እኮ አምና አስቀመጠቻቸው ነው እንጂ ዶግማዎቼ ናቸው ብላ አስቀመጠቻቸው ነው እንዴ? ያልኩ ምንድን ብታው ትምህርቶቼ ናቸው አትልም? ትምህርቶቹ የሷ የቤተክርስቲያኗ አይደሉም ማለት ነው። የኔ መጽሐፍቶች ናቸው የኔ መጽሐፍቶች ናቸው ብላ ይዛቸዋለች። ነግሬሃለሁ ከቀደም ጀምሮ ትምህርቶቹ አይደሉም ማለት ነው። ትምህርቶቹ የሷ ትምህርቶች የቤተክርስቲያኗ ትምህርቶች አይደሉም። ምን አይነት ትምህርቶቹ እዛ ውስጥ ያሉት ምን አይነት ትምህርት ታሪኮቹ ትምህርት ስትል ምን እያልክ ነው? ታሪኮች አሁን ለምሳሌ ታምረ ማርያም ላይ ያለው ለምሳሌ ታምሯን ያነበበ ስጋው ደሙ እንደወሰደ ይቆጠርለታል። ትምህርት አይደለም? ትምህርት አይደለም። ይሄ ምንድን ነው? ትምህርት አይደለም፣ ድርሰት ነው፣ ድርሳን ነው። ልክ አይደለም? ልክ አይደለም? ልክ አይደለም ወይ? ልክ አይደለም? ልክ ነውና ልክ አይደለም አይደለም እኮ እያወራን ያለ ነው አሁን። ልክ ነው ወይንም ልክ አይደለም ሳይሆን እያወራን ያለ ነው። ገድላትና ድርሳን አሁን እኮ ይኸውልህ ግልጽ አይደለም እኮ ግልጽ አድርጌ ነው ያስቀመጥኩት። ገድላትና ድርሳናት የሃይማኖት መጽሐፍት ናቸው በቤተ ክርስቲያኒቷ ብለህ ነው የምታምነው አንተ? እንደዛ ብለህ ነው የምታምነው? እስከተቀበሉት ምናምን አይደለም። ጉያ እስካሉ ድረስ በአውደ ምሕረት ላይ እስከተሰበኩ ትምህርት እስከተሰጠባቸው ድረስ የቤተ ክርስቲያኗ ትምህርቶች፣ እምነቶች፣ ሃይማኖቶች ናቸው ማለት ነው። ማስረጃ አምጣና አሳየን ከቤተ ክርስቲያኒቷ። ቤተ ክርስቲያን እኚህ መጽሐፍት የሃይማኖት መመስረቻዎቼ ናቸው ያለችበትን አምጣና አሳየኝ። እኔ ደግሞ በተቃራኒው ሃይማኖቴ አይደለችም ብላለች ቤተክርስቲያኗ። አንተ አይደለም ብላለች አይደለም። ሃይማኖቴ አይደለችም ብላለች ቤተክርስቲያኗ። አዳምጠኝ። አንተ እያልክ እኮ ነው። አላልኩም እንደዛ። ኦኬ ፕሮቴስታንት ቤተክርስቲያን የምታስተምረው ልደትዬ ቆንጆ ለመዳን ልጠይቀው። መዳን አቤት ልደት ምን አለ መሰለ፣ የቤተ ክርስቲያን ትምህርት ስንል ምን ማለታችን ነው? እኔ አሁን እዚህ አብረን የሰማ ነው። የቤተ ክርስቲያን ትምህርት ማለት እነዚህ ዶግማዎቹ የማይቀየሩ የምንላቸው ናቸው። በቤተ ክርስቲያኒቱ ትምህርት ግን ተመዝነው የሚቀየሩ ሆነው የምናገኛቸው ካሉ በቤተ ክርስቲያን ያሉ በሙሉ ብለን እንኳን የምንቀበላቸው በቤተ ክርስቲያን ትምህርት ተመዝነው የሚቀየሩ የሚሻሻሉ ናቸው እየተባለ ነው። አሁን አንተ ጥያቄ የሚቀየርና የሚሻሻል ብለ እንትና ልደት ሲያወራ ለነበረው ጥያቄ ይኸውልህ ምንድነው መሰለ መጠየቅ ያለብህ አንተ ባልከው ጉዳይ ላይ አሁን አንደኛውን ጥያቄን የመለሰልህ መሰለኝ። በቃ ዶግማቲክ አይደሉም እነዚህ። ማስረጃ አምጥቼ ላሳየው ፓስተር፣ ከመጽሐፍት ማስረጃ አምጥቼ ላሳየው። አንተ ግን ቤተክርስቲያን ገድላትና ድርሳናት የሃይማኖት ምንጭ መሆናቸውን የሚያስረዳ መጽሐፍ ታሳየኛለህ። እኔ ደግሞ የሃይማኖት ምንጭ የምትለው ቤተክርስቲያን ምን እንደሆነ ላሳይ። ፓስተርዬ እንደዛ አይቀልም? በጣም ቀላል ይመስለኛል። ነው መጽሐፍ ማሳየ አንዴ ቆይ ልጨርስ። የምንናገረው ከመሬት ተነስተን ሳይሆን
ገድላትና ድርሳናት የሃይማኖት ምንጭ አይደሉም ስንል ምን ማለታችን እንደሆነ ከራሳችን መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ክርስትና የሚለው መጽሐፍ ላይ ገጽ 65 ላይ ቤተክርስቲያኒቷ ክሊር አድርጋ ታስቀምጣለች። እንዲህ ይላል፣ ቅዱስ መጽሐፍ የሃይማኖት ምንጭ መሆኑ ይልና እንዲህ ይላል፣ ለክርስቲያናዊ እምነታችን ይላል። ኦኬ፣ ለክርስቲያናዊ እምነታችን። አሁን ልብ ብላችሁ አዳምጡኝ። ገድላትና ድርሳናት የሃይማኖት ምንጭ አይደሉም ማለት ነው እንጂ እነዚህ መጽሐፍት በቤተ ክርስቲያናችን ውስጥ ተቀባይነት የላቸውም አላልንም። የሃይማኖታችን ግን ምንጮች አይደሉም ነው እያልን። እሱን ደግሞ ስንል ቤተ ክርስቲያን ክሊር የሆነ የተቀመጠ ጽሑፍ አላት። አንተ እንደምታብደው አይደለም። ሉክ እንዲህ ይላል። ምናልባት ቪዲዮ መጽሐፉን ያላወቃችሁ ሰዎች እኔ ጋር ላይት የለም ግን ላሳይ ይታይ ይሆን? ኢትዮጵያ ኦርቶዶክስ ተዋሕዶ ይታያል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ይላል። እያነበብኩ ያለሁት ገጽ 65 ላይ ቅዱስ መጽሐፍ የሃይማኖት ምንጭ መሆኑ ይላል። ክርስቲያናዊ እምነታችን መነሻውና መዳረሻው ቅዱስ መጽሐፍ ነው። ቅዱስ መጽሐፍ በመንፈሰ እግዚአብሔር እንደመጻፉ እምነታችንና ትምህርታችን በእርሱ ላይ የተመሰረተ ነው። እምነታችን የተመሰረተው በቅዱስ መጽሐፍ ላይ ነው እንጂ በገድላት ድርሳናት ላይ አይደለም። በገድላትና ድርሳናት ላይ ነው እምነቴ የተመሰረተው ብላ አታውቅም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ገድላትና ድርሳናት እነዚህ ሰዎች የሃይማኖት ማነጫ መጽሐፍቶች ናቸው እንጂ የሃይማኖት ምንጭ አይደሉም። የሃይማኖት ጉዳዮች ደግሞ እርስ በርስ መከራከር አይቻልም። ሳወራ ምን ጊዜም የመጽሐፍትን ማስረጃ አንቼ ነው ማሰምረው እና ይሄ ነው ፓስተር። አሁን ሞር ግልጽ የሆነ ይመስለኛል። አሁን እኮ ይኸውልህ ልደት፣ አንተ ማቅረብ ያለብህ ማስረጃ ቤተክርስቲያኒቷ ገድላትና ድርሳናት ሃይማኖቴ አይደሉም ያለችበትን ነው ማስረጃ የሚያስፈልገው። ሃይማኖቴ አይደሉም እናንተ እንደምትሉት የቤተክርስቲያኒቷ ትምህርቶች ያንን ማስረጃ አምጣ እስኪ። ሃይማኖቴ አይደሉም ፓስተር ትምህርት ሳይወርድ ፕሊስ የማይገናኝ ማስረጃ እኮ ነው ያመጣው። መጽሐፍ ቅዱስ የእምነቴ መሰረት ነው የሚለው ምን ያደርጋል? እዚህ ጋር አስፈላጊ እኮ አይደለም። አደመጥነህ። እኛም አሁን እኔ ኦርቶዶክስ አይደለሁም፣ ግን አንተ ባልከው መንገድ አልተረዳሁም። አንተ ብቻህን የምትረዳበት መንገድ ካለ መብትህ ነው። ምንድነው ያለው? አድምጠኝ፣ እንደ ጣልቃ እንዳገባብኝ። ገድልና ተአምር የሚባሉት እነሱ ገድል ነው፣ ተአምር ነው። እናንተም ጋር ለምሳሌ ድመት ተፈወሰ፣ የሆነ ሰውዬ እንዲህ ያለ እያላችሁ በቪዲዮ መልክ ተሳዩን አላችሁ አይደለ? ያንን ስላየ የለም የምታወሪውን ነገር መዳን እኔ እናንተ እናውራ። ቆይ ምን አለ መሰለህ ልደት፣ መዳን ምን አለ መሰለህ ልደት፣ አብሬህ ነው እዚሁ ቁጭ ብዬ እየሰማሁ ያለው። ገድላትና ድርሳናት ትምህርቶች ሆነው መመስረቻ ዋና የቤተ ክርስቲያን ትምህርቶች አይደሉም። መመስረቻ ዋና የማይለወጡ አሁን እኛ የማይቀየሩ የምንላቸው ትምህርቶች አሉ፣ ዶግማቲክ የሆኑ ነገሮች። አሁን እንግዲህ ከሰማሁት ልደት ልታሻሽለኝ ትችላለህ፣ ሚስ አድርጋል ካልከኝ ስለሰማሁህ ነው። ነገር ግን ድርሳናትና ገድላት ላይ ስትመጣ እነዚህ ነገሮች ልክ እንደ ዶግማቲክ እንደሆኑት ነገሮች በቤተ ክርስቲያን ትምህርት ተመዝነው ልክ አይደሉም ተብለው ከታመኑ የሚቀየሩ ናቸው። ነገር ግን በቤተ ክርስቲያን የተያያዙ ታሪክ ያላቸው ገድላት ላይ በቅዱሳን ሊያጽናኑና ሊያስተምሩ የሚችሉ ተብለው የታመኑ ለቅዱሳን ማጽኛ እምነታቸውን ሊያበረታ የሚችል ነገር ነው ተብለው የታመኑ ናቸው። በእነዚህ ጉዳይ በቤተ ክርስቲያን ትምህርት ብለህ ከመጣ ዶግማቲክ በሆኑ ደግሞ እከራከራለሁ ካልክ አሁን እኛ በቤተ ክርስቲያን በማይቀየሩ በሚባሉ ትምህርቶች ላይ ቆመን መነጋገር እንችላለን። ያንንሳ በቤተ ክርስቲያን ትምህርት ሊቀየሩ በሚችሉ ነገሮች ላይ ጊዜን አታጥፋ፣ መከራከርም ከፈለግ ችግር የለም እያለ መሰለኝ። አንተ ደግሞ ምን ታደርጋለህ? ትምህርቱን አልተካደም እኮ። ስለዚህ አንተ በዶግማው መምጣት ትፈልጋለህ፣ መነጋገር ትችላለህ። አይ ካልከኝ ግን በዛኛውም ደግሞ ከመጣ ክፍት ነው በቤተ ክርስቲያን እነዚህ
ዲንም ለመነጋገር ክፍት ነው እያለ ነው። ከተሳሳትኩ አላውቅም። ልደት ሚስ አድርጌ ከሆነ መዳን እንደዛ ነው የተረዳሁት እኔ። ልክ ነው እኮ አሌክስ። አሁንም እኮ ዶግማ ነው አይደለም? ዶግማ ነው። ገድላት ድርሳናት ዶግማ ናቸው እኮ አላልኩም። እኔም የሚል ዶግማ የምትላቸው ቤተክርስቲያኒቱ አስተምሮች አሉ። ነገር ግን በቤተክርስቲያኗ እቅፍ ስር እስካሉ ድረስ እነዚህ መጽሐፍቶች የቤተክርስቲያኒቷ ሃይማኖት ናቸው፣ ትምህርቶች ናቸው፣ ትምህርቶች ናቸው። ግን ምን አለ መሰለ ትምህርት ይሰጥባቸዋል። ምን አለ መሰለ ስለዚህ ሰማሁት። ኦኬ እሺ፣ ያቋረጥ ምን ሰማው መሰለ መዳንዬ፣ ምን ሰማው መሰለ በቤተ ክርስቲያን ቅዱሳን ሰዎች የቤተ ክርስቲያኒቱ ምዕመናን ሊያጸናቸው ሊያበረታቸው የሚችል ሆኖ ከተገኘ ሰዎች እንዲጽናኑ እንዲማሩበት፣ በዚህም በኩል ደግሞ ቤተ ክርስቲያን ይህንን ታምናለች ብሎ ተናገር። ዋናው ነገር ግን የማይቀየር አይደለም ብሏል። አሰረልህ እኮ የማይቀየር አይደለም። አሁን እኮ ይኸውልህ አሌክስ፣ አንተ ለምን እንዴት እንዳልገባ የሚናገረው ነገር እኔም አልገባኝም። አብረን አይደል የሰማ ነው። ቀጥል አንተ አውራ። እሺ ምንድን ነው ያለው ምንድን ነው? እኔ የሚቀየሩ ናቸው ማለት እኮ ችግር የለውም ዶግማ አይደለም እያለ ነገር ግን እስካልተቀየረ ድረስ ትምህርት እስከተሰጠበት ድረስ ቤተክርስቲያን ውስጥ እስካለ ድረስ ትምህርት ነው፣ ሃይማኖት ነው፣ የቤተክርስቲያኗ ትምህርት ነው። አለቀ። ያ ነው የቤተክርስቲያኗ ትምህርት እስከሆነ ድረስ ያንን ነገር ዲፌንድ የማድረግ ኃላፊነት አስተማሪዎች ትምህርት ነው ሲል እኮ በሁለት ከፈለልህ እኮ አንዴ ትምህርት ነው ሲባል በሁለት ከፈለልህ እኮ። እሺ ይቅርታ እንግዲህ በሉ ዛሬ ፓስተርዬ የሆነውን ነገር አንድ ሰው አንድ የመዳን አድምጠኝ። ለምሳሌ ገድል ነው ከተባለ እውነታን ካዱ ነው እኮ የሚሏቸው እኮ አንክድም ነው የሚሉክ እነሱ ደግሞ አንተ መዳን የምትባለው ኦርቶዶክስ ቤተክርስቲያን ይሄ ተደርጎልኛል የምትለው ነው። አይ ውሸት ነው ካጂ አትቀበይ ሆኖልናል ነው የሚሉ እኮ እነሱ። ይኸውልሽ ኢቫን በአፋቸው የሚናገሩትና በተግባር ያለው ነገር የተለያየ ነው። በተግባር ያለውን ነገር ነው ማየት ያለብሽ። በተግባር ህዝቡ አምኖ የተቀበለውን ትምህርት መዳን ነገር ሃይማኖት አይደለም ማለት ቆይ እኔ ይረዳህ በፊት ልደትን አልተረዳህም እንዴ? ይኸውልህ መዳን ተረድተኸዋል? አዎ ተረድቻ ያለውን ነገር ሰምቻለሁ። ግልጽ ነው። አሁን ያሳየው ማስረጃ መዳን አንዴ ገድላት ዶግማ ናቸው? ዶግማ አይደሉም አልክ እኮ አንተ ነው ያልከው። ዶግማ ናቸው ናቸው ወይ? እኔ ሳስረዳ አይደሉም ብዬ አስረዳው። ስለዚህ አይደሉም አይደለ? አዎ አይደሉም። በጣም ጥሩ። ካልሆኑ ዶግማ ላይ ጥያቄ ጠይቀን ዶግማ ላይ ጠይቀኝ ጥያቄ። ስለዚህ ገድላት የሚባሉት ስህተት ናቸው ማለት ነው? ስህተት ናቸው ማለት ነው? ዶግማ ላይ ጠይቀኝ። ዶግማ ስህተት ናቸው ማለት ነው ወይ? ገድላት ድርሳናት ስህተት ናቸው አትቀበላቸውም አንተ? ዶግማ አልጠየቅም። ኦኬ ኖ እኔ ልጨቃጨቅ አልፈልግም። አልጠየቅም ካላችሁ እኮ መብታችሁ ነው። ግን አትዋሹ። ሃይማኖታችን አይደለም ትምህርታችን አይደለም ብላችሁ አትዋሹ። ውሸት ነው። አሁን አንተ ዋሸህ እንጂ ሌላ ነገር አለ። ህዝቡ የሚቀበለውን ትምህርት አስተምሯችን አይደለም ብለህ ዋሽተሃል። ፓስተር አሌክስ አለ አንዴ። በጣም ጥሩ። አሁን ደግሞ እኔ ልናገር። እኔ እናገራለሁ። ልክ ቅድም ጀምሮ ስናገር የነበረውን ነገር በቃ መስክሩልን። በቃ ገድላት ድርሳናት ዶግማችን አይደሉም ማለት አስተምህሯችን አይደሉም፣ የአስተምህሮ ምንጫችን አይደሉም። እና ምንድን ናቸው ታዲያ? ከነሱ ምንድን ነው የምትማሩት ከተባለ የሃይማኖት ጽናት፣ ብርታት፣ እንዴት መጸለይ እንዳለብን፣ እንዴት ወደ ቤተክርስቲያን በትጋት መምጣት እንዳለብን፣ ፈተና ቢመጣ በክርስትና እንዴት ማለፍ እንዳለብን እንማርባቸዋለን። ከዚህ አንጻር መድረክ ላይ ለህዝቡ ይነገራሉ። ለምንድን ለህዝቡ የሚነገሩ? በሃይማኖታቸው እንዴት መጽናት እንዳለባቸው ከምን ይማራሉ? ገድላት ድርሳናት ላይ ካሉ ይማራሉ። በቃ አለቀ። ቅዱስ ጊዮርጊስ በህይወቱ እንደዚህ አይነት ተጋድሎን አድርጓል። ነገስታት ፊት ቆሞ ስለ ክርስቶስ ኢየሱስ ያለ ፍርሃት ቆሞ መስክሯል ስትባል በሃይማኖት ውስጥ እንዳለ እንደ አንድ ክርስቲያን ኦኬ፣ ስለዚህ እኔም ሰይፍ ቢመጣ እንኳን ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስን መካድ የለብኝም ብለህ ትማራለህ። እንደዚህ አይነት ትምህርት አላቸው አልኩኝ እንጂ ገድላትና ድርሳናት ልክ ለምሳሌ ቤተክርስቲያን ወንበር ዘርግታ ጉባኤ፣ ለምሳሌ በጉባኤ ቤት ውስጥ ምንም አይነት ገድላት ድርሳናት ይባል ነገር የለም። በጉባኤ ቤት ውስጥ ምንድነው የምትማረው? እዛ ዮሐንስ ወንጌል አንድምታ፣ ነገረ ስላሴ፣ ነገረ ክርስቶስ፣ ይሄ አስተምህሮ ይባላል። አሁን ለምሳሌ ገድላት ድርሳናትን አጥንቶ አንድ ሰው መጥቶ መጋቢ ሐዲስ ይባላል፣ መጋቢ ብሉይ፣ መጋቢ ሐዲስ እንደዚህ ይባላል? አይባልም። ለምን? የተማረው ገድል ስለሆነ እሱ ሊባል አይችልማ።
ግን መጽሐፍ ቅዱስን ሲማር መጋቢ ሃይማኖት፣ የሃይማኖት አስተማሪ ይባላል። ምን ተምሮ መጥቶ ከጉባኤ ቤት ወጥቶ ነገረ እግዚአብሔርን ሃይማኖተ አበውን የአበውን ትምህርት በምን ዙሪያ ያለውን በስላሴ በክርስቶስ ዙሪያ ያለውን ኦኬ። ስለዚህ አስተምህሮ አይደሉም ስንል ምን እያለን ነው ማለት ነው? ልክ ነገረ እግዚአብሔርን የምንማርባቸው መጽሐፍቶች አይደሉም። ለምሳሌ መጽሐፍ ቅዱስ ነገረ እግዚአብሔርን የምንማርበት መጽሐፍ ነው። መጽሐፍ አምላካዊ ነው። ፔሬድ በቃ መጽሐፍ አምላካዊ ነው። ምን እንማርበታለን? ስለ እግዚአብሔር አንድነትና ሶስትነት፣ ስለ ክርስቶስ ኢየሱስ ዘለዓለማዊ ልጅነት። ከገድላት ልሳናትስ በሃይማኖት እንዴት መጽናት እንዳለብን እንማርባቸዋል። ለምሳሌ ቅዱስ ጊዮርጊስ ዛሬ የቅዱስ ጊዮርጊስን ገድል ዛሬ ብትሰሙ ከቅዳሴ በኋላ ምንድን ነው የምትማሩት? ከሱ ክርስቶስ ኢየሱስን አለመካዱን ትማሩበታላችሁ። በቃ አለቅ። ከገድላት የምናገኘው ትምህርት ይሄና ይሄንን ነው። ከዛ አንጻር ቤተክርስቲያን የኔ መጽሐፍቶች ናቸው ብላ ይዛቸዋለች። የሃይማኖት መጽሐፍቶቼ ናቸው ብላ አይደለም የያዘቻቸው፣ የገድላት መጽሐፍቶቼ ናቸው ብላ ይዛቸዋለች የሚለው ልትረዱት ይገባል። ሌላኛው የሃይማኖት ምንጭ የምትለው ቤተክርስቲያን ምንን ነው ስትል የእግዚአብሔር እስትንፋስ ያለበትን መጽሐፍ ቅዱስ ነው የሃይማኖት ምንጭ። ቅድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት በሚለው መጽሐፍ ላይ ሳሳያችሁ ገጽ 65 ላይ የሃይማኖት ምንጭ የምትለው ቤተክርስቲያን ምን ነው ትላለች? መጽሐፍ ቅዱስ ነው ብላ በቁጥር ዘርዝራ ታስቀምጣቸዋለች። በቃ አለቅ። ከዚህ የተነሳ ዶግማ ስላልሆኑ ገድላትና ድርሳናት ኦኬ በእሱ ላይ ከእናንተ ጋር አንወያይም። የምንወያየው አስተምሯችን ላይ ነው፣ በዶግማችን ነው። ዶግማችን ላይ ጥያቄ ያላችሁ ሰዎች ካላችሁ ጠይቁን ትችላላችሁ። አሁን ግን እስኪ ልመለስ። አሁን ደግሞ ወደ ፕሮቴስታንቶቹ ልመለስ። ፕሮቴስታንቶቹን እስኪ ቆም ብላችሁ አስቧቸው። አሁን ዝም ብላችሁ የኛ እንኳን በመጽሐፍ የተጻፈ የተቀመጠ ነገር ነው ያስቀመጥነው። ዕለት ተዕለት አይደል እንደ እያንዳንዱ ቦታ ላይ ስንትና ስንት አይነት ታሪክ የምትሰሙት። እሱን አለፍ ብለን እንያዘውና በእናንተ ቤተ እምነት በኩል እየተፈጠረ ያለው አለመግባባት በዶግማ ነው ወይንስ አይደለም? በዶግማ ነው። በእናንተ ቤተ ክርስቲያን ውስጥ እየተፈጠረው ያለው ልዩነት የዶግማ ልዩነት ነው። አንደኛው ይነሳና ክርስቶስ ከማርያም ስጋን አልነሳም ይላል። አንደኛው ይነሳና አይ ነው ከማርያም ስጋ ነስቷል ይላል። አንደኛው ጥምቀት ለድህነት ነው ይላል። አንደኛው ጥምቀት ለድህነት አይደለም ይላል። አንደኛው እግዚአብሔር ዓለምን ያዳነው የተወሰኑት ጥቂቶቹን ብቻ መርጦ ነው ይላል። ልክ እንግዲህ ጥቂቶቹን ብቻ አስቀድሞ መርጦ ነው። ትናንትና እንኳን የሰማነው ሶቨርን የሚባለው ወዳጅ ምንድን ነው ያላችሁ? ኢቨን በሪፎርምድ ወይም ካልቬኒስት በሚባሉት አማኞች ዘንድ ማመን አትችሉም። ባይዜ ማመን አይፈቀድልም። የማመን ነፃነት እንኳን የለህም። የማመን ነፃ ፍቃድ ራሱ የለህም። እንድታምን እምነቱን ራሱ የሚፈጥርብህ ራሱ እግዚአብሔር ነው ብለው ነው የሚያምኑት። ይሄን ያህል ሮቦቲክ የሆነ ኑሮ ነው የምትኖሩ። እግዚአብሔር ይመርጣል፣ ከዛ እንድታምን ትደረጋል። ቃሉን ሰምተህ እንኳን አታምንም። ታውቃለህ ለምን? እነሱ ወንጌል እንደሚሰብክ ሁሉ አላውቅም። በምድር ላይ የት የሰማሁን ወንጌል ነው የምትሰብከው? አንተ እኮ የዳንኮ ተመርጠህ ነው እንጂ ወንጌሉን ሰምተህ አምነህ እኮ አይደለም እኮ። ትናንት ምንድን ያለው? እንዴት ያመንከው ስንለው ተመርጬ። ከዛስ እምነቱን ማን ፈጠረ? እግዚአብሔር እኔ ውስጥ እምነቱን ፈጠራል። እግዚአብሔር መርጦ እምነቱን ፈጥሮ ይሄ እኮ ማለት ነው። ልክ ከፕሌይ ስቶር ዳውንሎድ ታደርገዋለህ፣ ስልክ ላይ ሎድ ታደርገዋለህ፣ ከዛ ፕሌይ ትለዋለህ ማለት ነው። ሮቦት የሆነ ነገር ማለት ነው። ምንም የምታውቀው ነገር የለም። መጽሐፍ ግን ሲናገር ምንድን ያለው? ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ያለ አስተማሪ እንዴት ይሰማሉ አለ። ካልቪኒስቶች ወንጌል መስበክ አትችሉም። ፎር ዩር ኢንፎርሜሽን። ለምን? ይመረጥ አይመረጥ በምን ታውቃለህ? እኔ ወንድም ይመረጥ አይመረጥ አታውቅም እኮ። ለእኔ ለልደተ ቃል መተህ ወንጌል መስበክ አትችልም። አሁን እነ ሙለታን በሉ ዋሪቨር እነዛ ካልቪኒስት የሚባሉ ጀማ ለእኔ ወንጌል መስበክ አትችሉም። ለምን? ልመረጥ አልመረጥ እንኳን እኔ ልመረጥ አልመረጥ አንተ እንኳን ተመረጥ አትመረጥ አታውቅም። በምን እንደተመረጥ ካታውቅ፣ እንዴት እንደተመረጥ ካታውቅ፣ ብቻ ራስን እዛ ውስጥ አገኘሁት ብቻ እኮ ነው እያልክ ያለው። ኦኬ። እና እንዴት ነው ተነስተህ ወንጌል የምትሰብከው? ኢማጂን ሰው ከእናቱ ማህፀን ዱብ ሲል ካልቪኒስት ሆኖ ነው የሚወለደው። ኦኬ በቃ ተመርጠሃል በቃ። ከዛስ ደግሞ ከነሱ ውጭ የሆነውን ደግሞ አልተመረጠም። ሌላውሳ ይወሰንበታል ወደ ዘላለም ጥፋት። ኢተርናል ዲስትራክሽን የሚባል ነገር አለ። ዘላለማዊ ጥፋት መንደድ ማለት ነው፣ ምኑንም ሳያውቀው እና በዚህ ዓለም ውስጥ የኖርክ ነው መተለኛ ወንጌል የምትሰብከው አትችልም። ዩኬን እንኳን ላንተ ለጎረቤት ወንጌል መስበክ አንተ እንኳን እንዴት ሆነ ውስጥ እንደገባ አታውቅም እኮ ነው የምልህ እኮ። አንተ እንኳን እንዴት እንደገባ አታውቅም እኮ።
ልደትሻ ወይ ልደትሻ ልደቴ ወይ በጣም ቴንኪዩ። እኔ በእኔ መሰረት ጥያቄው ላይ ለእኔ ገባኝ ነገር አለ። አመሰግናለሁ። ካለሁበት ቦታ አሁን ወጥቼ ሊሄድ ነውና ሌላ ጊዜ በማንኛውም ጉዳይ ላይ ኤኒታይም አለው። በቃ ልደትን እጠይቃለሁ የሚል ሰው መጥቶ መነጋገር ይችላል። በቤተ ክርስቲያን ትምህርት ሞግታለሁ የሚል ሰው ዌልካም። ለማናችሁም በሩ ክፍት ነው። አውቃችሁ እንድትሞግቱ ስትጠይቁም ደግሞ እውቀት ላይ የተመሰረተ ብትቃወሙም እንኳን አንዳንድ ነገርን እየተቀበላችሁ ማትቀበሉትንም ነገር እያመሰመራችሁ ብዬ ለማለት ነው። ልደት ቴንኪው፣ ሄቪዬ ቴንኪው። እየወጣው ስለሆነ ነው አሁን መኪና መንዳት ጀምር ስለሆነ ነው። ቴንኪው። ደህና ዋሉ። ማታ ከፍታለሁ አለው። ማታም ከፍታለሁ ካላችሁ መታችሁ መጠየቅ ትችላላችሁ። ክፍት ነው። ቴንኪው። ማታ ላይ ከፍታለሁ። አሁን ለጊዜዎቹ እንደሰማችሁ አረክ ነው። ሰላም ሁኑ። እሺ ቴንኪው። እሺ ሁላችሁንም አመሰግናለሁ። መልካም ቀን። ሄብዬ ሰኒ ቴንኪው። ሁላችሁንም አመሰግናለሁ። መውጣት ስላለብኝ ነው ካለሁበት። ሄቡዬ መውጣት ስላለብኝ ነው።